ሰላም እንዴት አደራችሁ? ውድ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን ባልተለመደ ሰዓት ሰኞ ጠዋት ላይ መጠናል። ትላንት እኩለ ሌሊት ላይ ፋብሪዚዮ ሮማኖ ስለ ክሪስቶስ ዞሊስ እንዲሁም ስለ ሞርጋን ሮጀርስ ያወጣቸው ዝውውሮች አሉ። እነሱን በትንሹ የምንቃኝ ይሆናል። በመጀመሪያ ፋብሪዚዮ ሮማኖ ትላንት እንደዘገበው ሊያንድሮ ትሮሳርድ ወደ ቤሽክታሽ ከተዘዋወረ አርሰናል ወዲያውኑ አዲስ የክንፍ መስመር ተጫዋች ለማስፈረም እርምጃውን ያፋጠናል። በክለብ ውስጥ እየተጠቀሱ ካሉት ስሞች አንዱ ክሪስቶስ ዞሊስ ሲሆን አርሰናል ከተጫዋቹ ወኪል ጋር ግንኙነት አድርጓል። ዞሊስም ወደ አርሰናል መቀላቀል ይፈልጋል። ስሙ ያልተጠቀሰ አንድ ክለብ ክሪስቶስ ዞሊስን ለማስፈረም ውድድሩን ለመቀላቀል ሞክረዋል። ነገር ግን ተጫዋቹ ወደ አርሰናል ብቻ መሄድ እንደሚፈልግ ገልጿል ሲል ፋብሪዚዮ ሮማኖ ዘግቧል። ያ ክለብ እስካሁን አልታወቀም። ነገር ግን ክሪስቶስ ዞሊስ አርሰናልን እየጠበቀ እንደሆነና ቅድሚያ የሚሰጠው የአርሰናል ዝውውር እንደሆነ ፋብሪዚዮ ሮማኖ ዘግቧል። አርሰናል ከሞርጋን ሮጀርስ ጋር በኮንትራት በደሞዝ እና በግል ጉዳዮች ላይ ከስምምነት ለመድረስ የመጨረሻዎቹ እርምጃዎች ላይ ይገኛሉ ሲል ፋብሪዚዮ ሮማኖ ዘግቧል። ሞርጋን ሮጀርስ የክረምቱ የአርሰናል ዋነኛ ኢላማ ነው በግራ ክንፍ አጥቂ ላይ ሲል ዘግቧል። እንዳትረሱ አርሰናል የትልቅ የመስመር አጥቂ ያስፈርማል ሲልም ፋብሪዚዮ ሮማኖ ያለውን እምነት በዛ ቦታ ላይ አርሰናል ትልቅ ተጫዋች ለማስፈረም እየሰራ እንደሆነ እሱም ሞርጋን ሮጀርስ ሊሆን እንደሚችል አስቶን ቪላ እና አርሰናል በዝውውር ሂሳብ የሚስማሙ ከሆነ ሞርጋን ሮጀርስ ሊሆን እንደሚችል ነው የተናገረው ፋብሪዚዮ ሮማኖ። ፋብሪዚዮ ሮማኖ እንደዘገበው ኒውካስትል ዩናይትድ የእንግሊዝ ከ17 ዓመት በታች የክንፍ መስመር ተጫዋች የሆነውን ኬራን ቶፕሰን ከአርሰናል አካዳሚ ለማስፈረም ከስምምነት ደርሰዋል። ሂር ዊጎ በማለት ኬራን ቶምሰን ወደ ኒውካስትል ዩናይትድ የሚያደርገው ዝውውር እንደተጠናቀቀ ዘግቧል። ቶምሰን በነፃ ዝውውር አርሰናል ለቆ ኒውካስትልን ለመቀላቀል ተስማምቷል ሲል ዘግቧል። አሁን ኒውካስትል ዩናይትድ ብሩኖ ጊማሬሽን ለክለባችን በመልቀቅ ውለታውን የሚመልስበት ጊዜ ይመስለኛል። ለማንኛውም እስካሁን ስለተከታተላችሁን በጣም እናመሰግናለን። ቪዲዮውን ላይክ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሀሳባችሁን ኮሜንት ጋር አሳውቁኝ። መልካም ቀን። ቻው